ነገር ግን አሁን ጭስ አልባ ኢንዱስትሪ ተብሎ አዋጭ ቢዝነስ ምንድነው? ቸርች ትከፍታለህ፣ ሳውንድ ሲስተም ትገጥማለህ፣ ከዛ የተወሰነ አጫፋሪ ተናገር የሚል ተከብና ከዛ በኋላ ወደ ቢዝነስ እንትን ውስጥ ትገባለህ የሚል አለ። እንዳናስተካክል የሚያደርገን አጥቢያ ቤተክርስቲያን የላቸው ብዙ አገልጋዮች። ስለዚህ አጥቢያ ቤተክርስቲያን መያዝ ላይና አጥቢያ ቤተክርስቲያን የሌላቸው አገልጋዮች ላይ ምን ትላለህ? ከራሴ የህይወት ልምድ ልነሳ። አሁን ለምሳሌ ጌታን ከተቀበልኩበት ጊዜ ጀምሮ እኔ ጌጃ ቃለ ሕይወት አጥቢያ ላይ ነው ጌታን ያገኘሁት 1989። ከዛ በኋላ ጥቂት ከወገኖች ጋር እዛው አጥቢያ ቤተክርስቲያን የዮሐንስን ወንጌል የሐዋርያት ሥራን ደቀ መዝሙር የመሆንንና በክርስትና ሊያጸናኝ የሚችልን ትምህርቶች ከተማርኩ በኋላ 1991 ወደ አብረውኝ በጸሎት ይተጉ የነበሩ እንደነ ፓስተር ሀብለ ሌሎችም ወገኖች ጋር ጆይን አድርጌ ስጸልይ ቆየው። ከዛ በኋላ ነው ሰባተኛ አማኑኤል ህብረት ቤተክርስቲያንን ጆይን አድርጌ ከአጥቢያ ቤተክርስቲያን የተለየ ህይወት ራሱን ችሎ ከባድ ጉዳት ስለሚያስተናግድ በጥሩ ሁኔታ እኔ መናገር እችላለሁ ስለ አጥቢያ ጥቅም። አንደኛ ለምን እሸሻለሁ? ምንም አይነት የህይወት ህጸጽ ቢኖርብኝ ተጠያቂነት ኃላፊነትን እንደወስድ አጥቢያ ቤተክርስቲያን ለኔ ወሳኝ ቦታ ናት ማለት ነው። ጥቅሙ ሀይ ነው። የሚቆጣጠረኝ አለ፣ የሚያየኝ አለ፣ የሚመለከተኝ አለ። ስለዚህ በዚህ ጉዳይ ላይ በብዙ መንገድ ጥንቃቄ አድርጌ መሄድ አለብኝ ብዬ ፈራሃ እግዚአብሔር እንዲኖረኝ ከሚያደርጉኝ ነገር አንዱ በአጥቢያ ቤተክርስቲያን መያያዝ ነው። ለኔ ከፍተኛ ጥቅም አለው በአጥቢያ ቤተክርስቲያን ውስጥ መቆየት። በዚህ ጊዜ በተለያየ ጉዳት በቸርች ፖለቲክስ ምናልባት ይህንን ነገር በደፈናው ዝም ብለን አንድ ሰው አጥቢያ ቤተክርስቲያን ውስጥ መያዝ ለምንድን ነው ያልፈለገው ለብሮ የሚንከራተተው ብለህ አንስተህ ግራውንም ቀኙንም ማየት ጥሩ ነው። ይሄ ሰው ለምንድን ነው አውት ኦፍ ቸርች የሆነው ቸርችለስ የሆነው ለምንድን ነው ስትል ይሄ ነገር ኖሮት ሊሆን ይችላል። ይሄና ነው ጉዳት አስታሞ ሊሆን ይችላል ብለህ ደግሞ ታሳቢ የምታደርግላቸው ሰዎች አሉ። ቸርች ፖለቲክስን ስለማውቀው አጥቢያ ቤተክርስቲያን ውስጥ እኔ ስቆይ አልጋ ባልጋ መንገድ የለኝም። እስቲል ማለት እስቲል ተጠያቂ ነኝ። ትሰበሰባለህ። የትም ቦታ የማያገኝ ሰው አጥቢያ ውስጥ ያገኘሃል። ትመዘናለህ፣ ትነቆራለህ። በዛው ልክ ደግሞ ጥቅሙ ውስጥ ከተባለ ደግሞ ከጉዳት በላይ ትጠበቃለህ፣ ትጽናናለህ፣ የቅዱሳን አብሮት አለ፣ ጸጋን ትካፈላለህ። ብዙ አይነት ጥቅሞች አሉት። መጽሐፍ ቅዱስ የደነገገው ስለሆነ ማለት ህብረት የሚባለው ነገር ግን ይሄ ክፉ የሆነው ዝንባሌ ቸርችለስ የመሆን ጉዳይ በአንዳንዶች ዘንድ የማየው ልማድ ምንድነው? ፈጽሞ ተጠያቂ ላለመሆን ሽሽት። ልክ ስደውል የቸርች ነው ስትል ከኛ ጋር ከሄደ ቆይቷል፣ የለም እኛ ጋር ትባላል፣ የለችም እኛ ጋር ትባላል። ይሄንን ነገር ብዙ ማብራሪያ ሳያስፈልገው ቶሎ ማረም አለብን። ሲቀጥል ደግሞ በአጥቢያ ቤተክርስቲያኑ ሳይያዙ በብዙ ቦታ ተጋብዘው ቆመው የሚያገለግሉ አገልጋዮች ህይወታቸው ምን ይመስላል? አካሄዳቸው በጣም አሁን ለጥቂት ጊዜ ቸርች ለሆነው እጅግ ተቆጥበው አንገታቸውን ደፍተው ጉዳታቸውን በውስጣቸው ይዘው በጽድቅ የተመላለሱ ያሉ አገልጋዮች አውቃለሁ። ከዛ የሆነ ቦታ ላይ ያስተካከሉ፣ አሁንም ግን በብዙ መንገድ ጸጥ ብለው የሚኖሩ አገልጋዮችን አውቃለሁ። የሚበዛው ግን ኃላፊነት ሽሽት ነው፣ ተጠያቂነት ሽሽት ነው። በተቻለ መጠን አጥቢያ ቤተክርስቲያን ጋር በተያያዘ በሚቻለው መጠን ጥቅሙን ያወቁበት ሰዎች እንግዲህ ፍሬያቸውን አይተውታል። ከባድ ማስተካከያ ውስጥ ብንገባ በዚህ ጉዳይ ላይ ጥሩ ነው። ባውዝ ኦፍ ማለት ነው። ቸርች ለሆነው የሚመላለሰውም ወገን ራሷ ቤተክርስቲያንም የሚገባውን ማስተካከያ በማድረግ መናበብ ብንችል ጥሩ ነው ብዬ አስባለሁ። ተጠያቂነትና ኃላፊነትን ሽሽት ብዙ አይነት ነገር ውስጥ የገቡ ጉዳትን እንጂ ጥቅምን ያላስተናገዱ ወገኖቻችን እየበዙብን ነው። ቁስለኛ እየበዛብን ነው። ስለዚህ ወደዚህ መልካም ወደሆነ ነገር ግን ሰው ትኩረት ሰጥቶ ወዳልሰራበት ጉዳይ ፊታችንን ብናዞር መልካም ነው ብዬ አስባለሁ። ታንኪዩ። እንግዲህ ስለ ቤተ ምህረት ነው ማውራክ። እንግዲህ ቤተ ምህረት ሆሳዕና ላለፉት 8 ዓመታት በጣም አገልግለሃል። አጥቢያውም በጣም ትልቅ ቸርች ሆኗል። በጣም ብዙ ስራ እንድትሰራበት አውቃለሁ።
አሁን ደግሞ አዲስ አበባ አጥቢያ አለ እና አዲስ አበባ አጥቢያ እንግዲህ የራሷን ቦታ እግዚአብሔር አዘጋጅቶላት ገዝታችሁ እንደገና እዚህ ስፍራ ላይ አዳራሽ ተሰርቶ ግቢው አለ እናሳያችኋለን። በጣም እግዚአብሔር በጣም ረድቷል። መጀመሪያ በጣም እግዚአብሔርን አመሰግናለሁ። ለአንተም ኮንግራ ማለት እፈልጋለሁና ቤተ ምህረት እየሰራች ያለችውን ነገርና ቪዥናችሁን ብታከፍ ኮንግራ ወገኖቹ ኮንግራ እያለ ነው እንግዲህ ወይ ኮንግራ ዌልካም ቱ ዘ ክለብ ታላላቅ መገዳደል ወይም መጋደል ወዳለበት የወንጌል እውነት ዋጋ ወደሚከፈልበት እንኳን በሰላም መጣ እግዚአብሔር ጸጋ ያብዛልን ነው የሚባለው። ምን ሆነ ነው እና ምክንያቱም ምን መሰለህ አሁን አድመተን እንናገር እስቲ ምክንያቱም አንዳንድ ሽንገላ የሞላባቸው እንደው የሞላባቸው ኢንተርቪዎች አሉ። ልክ ቸርች በቃ ልክ ነው እግዚአብሔርን ማገልገል እኮ ታላቅ መታደል ነው ማለት ነው ታላቅ መታደል። ነገር ግን የጸጋው መንፈስ ቸርነቱ የእግዚአብሔር ማጥናት ካልበዛል በቀር በግብር ይውጣ የምትገባበት ጉዳይ አይደል። እና ወየው ወንጌልን ባልሰብክ ወየውልኝ ነው። አሁን እኮ ቁጭ አስተያየት መስጠት ምንድነው? አሁን ለምሳሌ ሩቅ እንዳትሄድ ጭስ አልባ ኢንዱስትሪ የሚባል ነገር አለ። ቸርች ሲባል ምንም አይነት የዋጋ የሚያስከፍል ነገር የሌለበት ግለሰቦች ወይም በማህበር የተሰበሰቡ ሰዎች ዝርፊያ የሚፈጸምባቸው ቦታ ሚስኮንሰፕት የተደረገ እጅግ እኮ ይህንን ነገር ባሰብኩት ቁጥር እንዲህ ነው ማን ሰው ማይ ብራዘር መደመር ራሱ በቃ ከዚህ አይነት ነገር ጋር ከዚህ አይነት ትውልድ ጋር መተህ አሁን ከውሃ ቸርቻሪው ጋር ከዘይት ቸርቻሪው ጋር ጸጋን ከሚነግድ ሰው ጋር እነሱ ጋር በነገራችን ላይ ውሃ የሚሸጠው ይሄ ዘይት የሚቸረችረው በለው ምናምን እውነተኛ ጸጋ የላቸውም። እውነተኛው መንፈስ ከነሱ ጋር ቢኖር ኖሮ የእግዚአብሔር ነገር ይገሰጻሉ። መጽሐፍ ቅዱስ ለሸቀጥ አይቀርብም። ጸጋ ለሸቀጥ አይቀርብም ማይ ብራዘር። ነገር ግን አሉ እኮ ወንድም እኔ ከዳንኩባት እኔ ወንጌልን ከሰማሁባት አጥቢያ ቤተክርስቲያን ጀምሮ የኢትዮጵያ ቤተክርስቲያን በሚገርም የወንጌል ውበት ውስጥ እያለፉ ያገለግላሉ። በምጥ ውስጥ እያለፉ ያገለገሉም የኖሩ ብዙ ናቸው። ነገር ግን አሁን ጭስ አልባ ኢንዱስትሪ ተብሎ አዋጭ ቢዝነስ ምንድነው? ቸርች ትከፍታለህ፣ ሳውንድ ሲስተም ትገጥማለህ፣ ከዛ የተወሰነ አጫፋሪ ተናገር የሚል ተከብና ከዛ በኋላ ወደ ቢዝነስ እንትን ውስጥ ትገባለህ የሚል አለ። ነቀዝ የሆነ አመለካከት ያላቸው ሰዎች ሁሉንም ካታጎራይዝ አድርገው ሲጽፉ፣ ሲሳደቡ፣ ሲተቹ የሚሉ ወገኖቻችን አሉ። ባጭሩ ምነግርህ ነገር እኔ ለዚህ አልተጠራው። በተፈተነ ማንነት አምላኬን ላከብር በመችለው መጠን ቀንና ሌሊት እያማጥኩኝ ወንጌል እየሰበኩ ነው። ፍሬ ለማፍራት እሮጣለሁ። ይሄንን አፈራው ያንን ሆንኩኝ ብዬ በየ3 ደቂቃ እነከሌን ለመመከት ብዬ ሪፖርት ማድረገው ነገር የለም። ነገር ግን በኃያሉ አምላክ ፊት ስራዬ እንዲታይልኝ በሚችለው መጠን ራሴን እያቀረብኩ ፈትነኝ ጌታ ሆይ በክፉ ሮጬ እንዳይሆን ይሄንን ነገር በዚህ ጉዳይ ለስቼበት እንዳይሆን ብዬ በአምላኬ ፊት እያቀረብኩ ከወገኖቼም ጋራ በምክር በእግዚአብሔር ቃል በሚበልጥ የእግዚአብሔር ቃል መረዳት አብረውኝ ከሚቆሙ ጋራ የተመካከርኩ ወንጌልን ሰራለሁ። በተረፈ ግን እንደው ለተቀማጭ ሰማይ ቅርቡ ነው እንዳይሆን መጠንቀቁ ጥሩ ነው። ቸርች በጣም ትልቅ ጥንቃቄ የሚፈልግ እነሆኝ ይሄንን ሰራው ጌታ አምላክ ሆይ ብድራቴን ካንተ ተቀበላለሁ፣ መልካም ይሄን ሩጫ ሰጠኸኝ፣ በቃ ይኸው አጠናቅቄያለሁ ብለህ ከትልቁ ጌታ ነው ብድራትን መጠበቅ ያለብህ። እንግዲህ ትርምስ እንደምፈጥር ያሰቡ ሰዎች ነበሩ። በቃ ገቡ አይደል? ነገር ግን አይሆንም። ነገሩ ከበፊት ወይም ከኖርንባቸው ዘመናት ይልቅ በጣም በእግዚአብሔር ፊት በጸሎትና በተቆጠበ ማንነት ቃሉን በመመርመር ዓለምን ሁሉ ሊፈትን እየመጣ ካለ ደግሞ ሌላ ሰይጣን ብራንድ አርጎት ይዞት እየመጣ ባለ ፈተና ውስጥ ደግሞ ወድቀን እንዳንገኝ እለት እለት የአምላካችንን ድምጽ በመስማት ራሳችንን እየመረመርን በሃይማኖት አለሁ በእምነት አለሁ ወይ ጌታ ኢየሱስ ክርስቶስ በኔ ዘንድ ከብሮ አለ ወይ ህይወቴ ምን ይመስላል እያለን ራሳችንን እየመረመርን እንድንሄድ ማሳሰቢያዬ እንዲደርስ እላለሁ ማለት ነው። እግዚአብሔር አብዝቶ የዘመናችሁን ቁጥር ይባርክ። አሜን። ተባረክልኝ ዘይድ። ታንክ ዩ ላቭ ዩ። እንዘምር እስቲ።
ምንም ምንም ይሁን ምንም እግዚአብሔር ግን ነው መልካም እግዚአብሔር ግን ነው መልካም እግዚአብሔር ግን ነው መልካም እግዚአብሔር ግን ነው መልካም በብርታቴ ቀን ነበር አጅቦኝ በደከመኝ ቀን አየሁ ሲተውኝ ስቆስል አይተው ከኔ ሸሹ ግን አልተወኝም ጌታ ፈዋሹ እሱን ሊታመን ልቤ ጽኑ ነው አላፍርበትም ስለው መልካም ነው ዛሬም አምላኬ አለ ከጎኔ መልካምነቱን እያየሁ ባይኔ ምንም ይሁን ምንም ምንም ይሁን ምንም አቤት 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 ምንም ይሁን ምንም ምንም ይሁን ምንም እግዚአብሔር ግን ነው መልካም እግዚአብሔር ግን ነው መልካም አባቴ ግን ነው መልካም አባቴ ግን ነው መልካም ለምን አትሞትም አምላክን ሰድበ ፍጹም መሆን ስላልጠቀመ ይህንን ይላል የችኩሎች አፍ እስከሚነጋ ሌሊቱም እስኪያልፍ እግዚአብሔር ግን አይሳሳትም የታመኑትን ለአውሬው አይሰጥም መልካም ነው ብለው ለተማመኑት ምርኮን መልሶ አየው ሲያከብሩት ምንም ይሁን ምንም ምንም ይሁን ምንም ምንም ይሁን ምንም እግዚአብሔር ግን ነው መልካም እግዚአብሔር ግን ነው መልካም አምላኬ ግን ነው መልካም አምላኬ ግን ነው መልካም በተለያየ የህይወት ተግዳሮት ውስጥ እያለፋችሁ ያላችሁ የተወደዳችሁ የጌታ ቤተሰቦች እግዚአብሔር ግን መልካም ስለሆነ ከፈተናው ጋር መውጫን ያዘጋጃልና ጽኑ አይዟችሁ በርቱ ልል እወዳለሁ። እግዚአብሔር ብቸኛ መዳኛችን ነው። ክብር ለኢየሱስ ይሁን።